ለሆስፒታሎች በተለይ በኢመርጀንሲና በተለያየ ችግር ምክንያት ጉዳት ለደረሰባቸው ወገኖች ከፍተኛ አገልግሎት የሚውል ነው። በደም እጦት ምክንያት እንደ ዞን በጣም በርካታ ችግሮች ገጥመውናል። ባሳለፍናቸው ዓመታት በሆስፒታሎች ደም በበቂ ሁኔታ ባለመኖሩ ምክንያት በእናቶች ላይ በህፃናት ላይና በተለይ ከፍተኛ ህመም ባለባቸው የህብረተሰብ ክፍሎች ላይ ከፍተኛ ጉዳት የደረሰበት ሂደት ነው ያለና አሁን ይሄ የደም አሰባሰብ በጎ ፈቃደኞችን ታሳቢ ያደረገ ነው። የማህበረሰብ ክፍሎችን፣ ወጣቶችን፣ መንግስት ሰራተኛውን በየደረጃ ያለ አመራሩን ጭምር ታሳቢ ያደረገ ሆኖ በበጎ ፍቃድ በፍላጎትን መሰረት ያደረገ የደም ልገሳ ነው እያካሄድን ያለን። እንግዲህ በዚህ በክረምት የበጎ ፍቃድ ስራዎች ላይ ከ1400 ዩኒት በላይ ደም ለመሰብሰብ ነው አቅደን እየሰራን ያለ። አሁን ባለው ሂደት በዚህ መንገድ በንቅናቄ ጀምረናል። ይህንን ወደፊትም አጠናክረን እንቀጥላለን። ስለዚህ እንደ ዞን ዛሬ ፍኖተ ሰላም ከተማ ላይ ጀምረናል። በዚህ ሳምንት ፍኖተ ሰላም ላይ በደንብ ደም ከሰበሰብን በኋላ በቀጣይ ጊዜያት ደግሞ በሌሎች ከተሞች ላይ ቡሬ ከተማ፣ ደንበጫ ከተማና ሌሎችም የገጠር ከተሞች ላይ ጭምር በስፋት ደም የምንሰበስብበት ሁኔታ እያመቻቸን ያለ። ስለዚህ ደም የምንሰበስበው ማህበረሰቦቻችንን በደም እጦት ምክንያት ህይወታቸው የሚያልፉ የህብረተሰብ ክፍሎችን ለመታደግ ነው። ስለዚህ አሁን ከቅርብ ጊዜ ወዲህ እየተሻሻለ የመጣው የደም ልገሳ ፍላጎቱ ከጊዜ ወደ ጊዜ እየጨመረ ነው ያለ። ስለዚህ አሁን ባለው ሂደት ያው የደም ፍላጎታችንም በዛ ልክ ለማሟላት ጥረት እየተደረገ ነው ያለ። ስለዚህ በደም እጦት ምክንያት እንደ ዞን አንድም ህይወት ማለፍ የለበትም የሚል ኮሚትመንት ወስደን በዛ መንገድ ተግባራዊ እያደረግን ያለ። እንግዲህ ከዚህ በፊት ቅድምም እንደገለጽኩት በደም እጦት ምክንያት በጣም በርካታ ጉዳቶች ተስተናግደዋል። ያው አንደኛ በዞናችን ደም ባንክ የለም። ከደብረ ማርቆስ ደም ባንክ ጋር ነው በጋራ ደም ሲሰበሰብ የነበረና አንደኛ በበቂ ሁኔታም ደም እየሰበሰብን አልነበረም። ከዚህ በፊት የደም መሰብሰብ ባህሉ በጣም ደካማ ነበር፣ ማህበረሰቡ ላይም ደካማ ነበር። እኛም በሚፈለገው ልክ ደም በመሰብሰብ ዙሪያ ላይ ያለን እንቅስቃሴ በጣም ዝቅተኛ ነበርና ከቅርብ ጊዜ ወዲህ ግን እኛም ትኩረት ሰጥተን ማህበረሰቡ ላይ ግንዛቤ እየፈጠርን አሁን ባለው ሂደት ደም መለገስ የሚችል ማንኛውም የማህበረሰብ ክፍል በራሱ ፍላጎት ደም በከፍተኛ ሁኔታ እየተሰበሰበ ያለበት ሂደት ነው ያለ። በዚህ በጀት ዓመት በተለይ ከዚህ ከክረምት በጎ ፍቃድ በፊት ዓመቱ ሙሉ በጣም በርካታ ደም ሰብስበናል። በበጀት ዓመቱ ኦልሞስት ከ2000 በላይ ዩኒት ደም ሰብስበን ለአገልግሎት እንዲበቃ አድርገናል እና አሁንም ቢሆን የደም የመስጠት ማህበረሰቡ ባህሉ ከጊዜ ወደ ጊዜ እያደገ ስለመጣ ይህንን ይበልጥ አጠናክረን እንቀጥላለን። እንደ ዞንም ደም ባንክ አሁን ባለው ሂደት ክልል ጤና ቢሮ ፈቅዶልን ግንባታ ጀምረናል። ስለዚህ የደም የመስጠት ባህሉ እያደገ ከሄደ ቀጣይነት ባለው መንገድ ደም እየሰበሰብን በደም እጦት ምክንያት ማህበረሰባችንን ህይወቱ እንዳያልፍ እንታደጋለን ማለት ነው።
ቸርነት ከሰጠን ጸጋ ጥቂት ከደማችን